በፈረንጆቹ የካቲት 24 ቀን 2022 ዓለምን በድንጋጤ ያናወጠውና የአውሮፓን ሰላማዊ ድባብ የቀየረው የሩሲያና የዩክሬን ጦርነት ዛሬ 4 ዓመታትን ተሻግሮ በታሪክ ታይቶ የማይታወቅ ግዙፍ ሰብአዊና ቁሳዊ ውድመትን እያስከተለ ይገኛል። ይህ ግጭት ከመጀመሪያው ቀን አንስቶ በሚሊዮኖች የሚቆጠሩ ንጹሃን ዜጎችን ከቤት ንብረታቸው ያፈናቀለ ሲሆን በዘመናዊው የታሪክ ምዕራፍ እጅግ ደም አፋሳሽና አውዳሚ ከሆኑት ጦርነቶች መካከል በቀዳሚነት የሚጠቀስ ሆኖ ተመዝግቧል። ጦርነቱ ያስከተለው ሰብአዊ ቀውስ በዩክሬን ብቻ ሳይወሰን መላውን ዓለም በኢኮኖሚና በፖለቲካዊ ቀውስ ውስጥ የዘፈቀ ሲሆን በተለይም በትውልዶች መካከል የማይጠፋ ጠባሳ ጥሎ ማለፉ የጉዳቱን መጠን እጅግ የከፋ አድርገዋል። በሺዎች የሚቆጠሩ መኖሪያ ቤቶች፣ ሆስፒታሎችና ትምህርት ቤቶች ወደ አመድነት የተቀየሩበት ይህ ግጭት የአውሮፓን ካርታ ብቻ ሳይሆን የዓለምን የኃይል አስተላለፍ ሙሉ በሙሉ የለወጠ አሳዛኝ ክስተት ሆኖ ቆይቷል። ዛሬ ላይ ቆመን ወደ ኋላ ስንመለከት ጦርነቱ ያስከተለው ውድመት ከመሬት ላይ ከሚታየው ፍርስራሽ በላይ በሰው ልጅ ልቦና ውስጥ የፈጠረው ስብራት እጅግ የላቀና በቀላሉ የማይጠገን መሆኑን እንረዳለን። እስከ ሚያዝያ 2026 ድረስ ባለው መረጃ መሰረት የዚህ ጦርነት ማብቂያ አለመታየትና በየቀኑ የሚፈሰው ደም ዓለም አቀፉን ማህበረሰብ ለከፋ ስጋት ዳርጎታል። በዚህ አውዳሚ ጦርነት ሳቢያ የደረሰው የቁሳዊ ውድመት መጠን እጅግ አስደንጋጭ ሲሆን የዩክሬንን መሰረተ ልማት መልሶ ለመገንባት ብቻ እስከ $588 ቢሊዮን የሚደርስ ግዙፍ በጀት እንደሚያስፈልግ ዓለም አቀፍ ተቋማት ይገምታሉ። በአሁኑ ወቅት የሁለቱም ወገኖች ወታደራዊ ኪሳራ ተደምሮ ከ1.6 ሚሊዮን በላይ ሰዎች በሞታቸው መቁሰላቸው ወይም የገቡበት አለመታወቁን የሚጠቁሙት እነዚህ ሪፖርቶች የጦርነቱን አስከፊነትና የሰው ልጅ ሕይወት ምን ያህል ዋጋ እየከፈለ እንደሆነ በግልጽ የሚያሳዩ ማሳያ ናቸው። ከዩክሬን ሕዝብ መካከል 22 በመቶ ያህሉ ወይም 9.6 ሚሊዮን የሚሆኑ ዜጎች በስደትና በሀገር ውስጥ ተፈናቃይነት የሚሰቃዩ ሲሆን ይህም በ21ኛው ክፍለ ዘመን የታየ ታላቁ የስደት ቀውስ ሆኖ በታሪክ ተመዝግቧል። የኢነርጂ አውታሮች፣ የትራንስፖርት መስመሮችና ግዙፍ የኢንዱስትሪ ማዕከላት በከባድ መሳሪያዎችና በድሮን ጥቃቶች መፈራረሳቸው የሀገሪቱን ኢኮኖሚ ወደ ከፋ አዘቅት ውስጥ የከተተውና መልሶ ለማገገም 10 ዓመታትን የሚጠይቅ ከባድ ጉዳት ነው። ከዚህም በተጨማሪ ዩክሬን በዓለም ላይ በብዛት ፈንጂ የተከመረባት ሀገር መሆኗ ለወደፊቱ የእርሻ ስራና የዜጎች ደህንነት ትልቅ ስጋት ሆኖ የቀጠለ ሲሆን ፈንጂዎቹን ለማጽዳት ብቻ በቢሊዮን የሚቆጠር ዶላር ያስፈልጋል። ጦርነቱ ያስከተለው ይህ ሁሉ መከራና ውድመት ለዓለም ሰላምና ደህንነት ትልቅ ትምህርት የሚሰጥ ቢሆንም አሁንም ድረስ የቀጠለው የጥፋት አዙሪት የሰው ልጅን ስልጣኔ ጥያቄ ውስጥ የሚከት ሆኗል። ታዲያ ከዚህ ሁሉ እልቂትና ውድመት በኋላ ሁለቱ መሪዎች አሁን ሊገናኙ ነው የሚሉ መረጃዎች በስፋት መውጣት ጀምረዋል። በእርግጥ ይህን ጦርነት በሰላም ለመቋጨት ከዚህ በፊትም የተለያዩ ሙከራዎች ተደርገው የነበረ ቢሆንም የአሁኑ ግን ምናልባትም ከእስከዛሬው በበለጠ መልኩ ውጤታማ ሊሆን እንደሚችል ትልቅ ተስፋ ተጥሎበታል። በዛሬው ዝግጅታችን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ፑቲን ዝግጁነት የሰጡትን መግለጫ፣ ፕሬዚዳንት ዘለንስኪ በበኩላቸው ያስቀመጧቸውን ቅድመ ሁኔታዎችና ቱርክ ለዚህ ስብሰባ እያደረገች ያለውን ከፍተኛ ዲፕሎማሲያዊ ጥረት በዝርዝር እንመለከታለን። ከዚህ በተጨማሪም ጦርነቱ በሁለቱም ሀገራት ላይ እያደረሰ ያለውን መጠነ ሰፊ ውድመትና የወደፊት የሰላም ተስፋዎችን በጥልቀት ዳሰናል። ለዛሬ ትኩረታችንን ከኢራንና ከመካከለኛው ምስራቅ ነቅለን ወደዚህ ግጭት እናደርጋለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር ለመገናኘት ዝግጁ መሆናቸውን በይፋ አስታውቀዋል። ይህ መግለጫ በዓለም አቀፍ ደረጃ ትኩረትን የሳበ ቢሆንም ክሬምሊን ግን ለዚህ ስብሰባ መሳካት ግልጽና ጥብቅ የሆኑ ቅድመ ሁኔታዎችን አስቀምጧል። እንደ ፔስኮቭ ገለጻ ፑቲን በማንኛውም ጊዜ ተገኝተው ለመወያየት ፈቃደኛ ቢሆኑም ስብሰባው ግን የሰላም ስምምነቶችን ለመፈረምና የመጨረሻ ውሳኔዎችን ለማሳለፍ ብቻ ያለመ መሆን አለበት ብለዋል። ቃል አቀባዩ አክለውም እንዲህ አይነቱ ከፍተኛ ስብሰባ ከመደረጉ በፊት ከባድ ስራ መከናወን እንዳለበትና በቅድሚያ በሁለቱ ወገኖች መካከል ዝርዝር ስምምነቶች ላይ መደረስ እንዳለበት አሳስበዋል። ሩሲያ ዩክሬንን የፖለቲካ ፍላጎት የላትም ስትል የከሰሰች ሲሆን ስብሰባው ውጤታማ እንዲሆን ከተፈለገ የኪየቭ አቋም መለወጥ እንዳለበትም በንግግራቸው ውስጥ በግልጽ ጠቁመዋል። ይህ ማለት ፑቲን ዘለንስኪን የሚያገኙት ለድርድር ሳይሆን የተዘጋጀን ስምምነት ለማጽደቅ ብቻ መሆኑን ያሳያል። በሌላ በኩል ፕሬዝዳንት ቮሎዲሚር ዜሌንስኪ ለጋዜጠኞች በሰጡት ምላሽ ዩክሬን በማንኛውም ጊዜና በማንኛውም የውይይት መድረክ ለመሳተፍ
ሙሉ በሙሉ ዝግጁ መሆኗን ገልጸዋል። ይሁን እንጂ የሰላም ድርድሩ ዳግም መጀመር በዩክሬን ፍላጎት ላይ ብቻ የተመሰረተ አለመሆኑንና የሩሲያም እውነተኛ ፍላጎት ወሳኝ መሆኑን ዘለንስኪ አስረድተዋል። ፕሬዚዳንቱ አክለውም ዩክሬን በማንኛውም ሀገር ለመገናኘት ፈቃደኛ ብትሆንም ሩሲያንና ቤላሩስን ግን እንደ ስብሰባ ቦታ በፍጹም እንደማትቀበል በግልጽ አረጋግጠዋል። ዘለንስኪ ቀደም ሲል የነበሩ የሶስትዮሽ የሰላም ንግግሮች እንዲቀጥሉ ፍላጎት እንዳላቸው የገለጹ ሲሆን ይህም ዩክሬን፣ ሩሲያና አሜሪካ የሚሳተፉበት መድረክ እንደሆነ ይታወቃል። የኪየቭ አቋም ሉዓላዊነቷንና የግዛት አንድነቷን የሚያስከብር ሰላም ማግኘት ሲሆን ለዚህም በገለልተኛ ሀገራት የሚደረግ ድርድርን መርጣለች። በሁለቱ ሀገራት መካከል ያለውን የሰላም ድርድር ዳግም ለማንቀሳቀስ የቱርክ መንግስት ከፍተኛ ጥረት እያደረገ መሆኑን ተዘግቧል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ከኔቶ ዋና ጸሐፊ ጋር ባደረጉት ስብሰባ አንካራ ተፋላሚ ወገኖችን የማገናኘት ዓላማ እንዳላት ገልጸዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በበኩላቸው ቱርክ የዘለንስኪና የፑቲን ስብሰባ እንድታስተናግድ በይፋ ጥያቄ ማቅረባቸውን ተናግረዋል። ዩክሬን ከቱርክ በተጨማሪ ሌሎች ዋና ከተማዎችንም ብትጠይቅም ቱርክ ግን ቀደም ሲልም ድርድሮችን ያስተናገደች በመሆኗ ቅድሚያ ተሰጥቷታል። አንካራ በሩሲያና በዩክሬን መካከል ያለውን ሚዛናዊ ግንኙነት በመጠቀም ጦርነቱን ለማቆም የሚያስችል የጋራ መድረክ ለመፍጠር እየሰራች እንደምትገኝም ተሰምቷል። ሆኖም ፑቲን በቱርክ ለመገናኘት እስካሁን ፍላጎት አለማሳየታቸው የኤርዶሃንን ጥረት ፈታኝ እንዲሆን አድርጎታል። ዩክሬን በቤላሩስ ወይም በሩሲያ ካልሆነ በስተቀር በማንኛውም ቦታ ለመገናኘት ዝግጁ መሆኗን ብትገልጽም የሩሲያ እምቢተኝነት ሂደቱን አቀዝቅዞታል። ቢሆንም ግን የቱርክ ዲፕሎማሲያዊ እንቅስቃሴ አሁንም ድረስ ለሰላም እንደ አንድ ትልቅ ተስፋ የሚታይና ዓለም አቀፍ ድጋፍ ያለው ሙከራ ሆኖ ቀጥሏል። በአሜሪካ በኩል ደግሞ የፕሬዝዳንት ዶናልድ ትራምፕ አስተዳደር በጉዳዩ ላይ የራሱን አቋም እያሳየ ይገኛል። ትራምፕ በነሐሴ 2025 በአላስካ ከፑቲን ጋር ባደረጉት ስብሰባ በሩሲያና በዩክሬን መሪዎች መካከል ስብሰባ ለማመቻቸት ፍላጎት እንዳላቸው መግለጻቸው ይታወሳል። ይሁን እንጂ ክሬምሊን በወቅቱ ምንም አይነት ስምምነት ላይ አለመደረሱን በማሳወቅ ጉዳዩን አስተባብሏል። ትራምፕ በኋላ ላይ በሰጡት አስተያየት ፑቲን ከዘለንስኪ ጋር ለመገናኘት ፈቃደኛ የማይሆኑት ስለማይወዱት እንደሆነ በመግለጽ የግል ጥላቻው በዲፕሎማሲ ላይ ተጽዕኖ ማሳደሩን ጠቁመዋል። የአሜሪካ መንግስት በአሁኑ ወቅት ትኩረቱን ወደ ኢራን ጦርነት በማዞሩ ምክንያት በዩክሬንና በሩሲያ መካከል ያለው ድርድር ተዳክሞ እንዲቆይ ምክንያት ሆኗል። ይህ የአሜሪካ የፖሊሲ ለውጥ ዩክሬን ከምዕራባውያን የምታገኘውን የዲፕሎማሲያዊ ድጋፍ ሚዛን ሊቀይር እንደሚችልም ተሰግቷል። ሩሲያ በበኩሏ የአሜሪካን አሸማጋይነት ሚና በጥርጣሬ የምታየው ሲሆን ይህም ሁኔታ በሶስትዮሽ ድርድሩ ላይ ተጨማሪ ጫና ፈጥሯል። ትራምፕ ጦርነቱን ለማቆም ያላቸውን ፍላጎት ቢታወቅም በተግባር ግን በሁለቱ መሪዎች መካከል መተማመንን መፍጠር ከባድ ሆኖባቸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ከዩክሬን ጋር የሚደረግ ድርድር በአሁኑ ወቅት ለሞስኮ ቅድሚያ የሚሰጠው ጉዳይ አለመሆኑን ገልጸዋል። ላቭሮቭ እንደተናገሩት ሩሲያ በማንም ላይ ድርድርን አታስገድድም፣ ነገር ግን ዩክሬን ዝግጁ ከሆነች እሷም ዝግጁ እንደሆነች ጠቁመዋል። ይህ የሩሲያ አቋም የሚያሳየው ሞስኮ በወታደራዊ ግስጋሴዋ ላይ በመተማመን ዩክሬን ራሷ እንድታቀርብ እየጠበቀች መሆኑን ነው። ዩክሬን በበኩሏ የአገሪቱን ሉዓላዊነት አሳልፈው የማይሰጥና የሩሲያ ጦር ከግዛቷ የሚወጣበትን ስምምነት ትፈልጋለች። ይሁን እንጂ ሩሲያ የያዘቻቸውን ግዛቶች ለመልቀቅ ፍላጎት አለማሳየቷ የሰላም ንግግሩ ከመጀመሩ በፊት እንቅፋት እንዲፈጠርበት ያደርገዋል። ሁለቱ ሀገራት ያላቸው የፖለቲካ ግብ እጅግ የተራራቀ መሆኑ ዲፕሎማሲያዊ መፍትሄዎችን ከቀን ወደ ቀን አስቸጋሪ እያደረጋቸው ይገኛል። ላቭሮቭ የገለጹት ቅድሚያ አይሰጠውም የሚለው አባባል ሩሲያ ጦርነቱን በኃይል ለመቋጨት ያላትን እቅድ የሚያንጸባርቅ እንደሆነ ይገመታል። ሩሲያ ስብሰባው በሞስኮ እንዲሆንና ስምምነቶችን ለመፈረም ብቻ እንዲውል ስትፈልግ፣ ዩክሬን ግን በገለልተኛ ቦታና ለውይይት ክፍት በሆነ መልኩ እንዲከናወን ትጠይቃለች። ይህ የዲፕሎማሲያዊ ፍጥጫ ጦርነቱ በሜዳ ላይ ካለው ውጊያ በተጨማሪ በድርድር ጠረጴዛው ላይ ምን ያህል ከባድ እንደሆነ ያሳያል። የቱርክና የአሜሪካ ጥረቶች ቢቀጥሉም የመጨረሻው ውሳኔ ግን በሁለቱ መሪዎች እውነተኛ የሰላም ፍላጎት ላይ የተመሰረተ ይሆናል። ጦርነቱ ያስከተለው ሰብአዊና ቁሳዊ ውድመት እየጨመረ ባለበት በዚህ ወቅት የዲፕሎማሲው በር መከፈት ለብዙዎች ትልቅ ተስፋ ነው። ሆኖም ግን ሁለቱም ወገኖች ያላቸው ከፍተኛ ግብ ሳይለወጥ የሚደረግ ማንኛውም ስብሰባ ዘላቂ ሰላምን ሊያመጣ እንደማይችል ስጋቶች አሉ። ዓለም አሁንም በጉጉት የሚጠብቀው ይህን አሰቃቂ ጦርነት ሊያቆም የሚችል እውነተኛና ፍትሐዊ የሆነ የሰላም ስምምነት መቼ እንደሚደረስ ነው። የዘለንስኪና የፑቲን ግንኙነት የወደፊት ዕጣ ፈንታ የአውሮፓን ብቻ ሳይሆን የጠቅላላውን ዓለም ደህንነት የሚወስን ወሳኝ ክስተት ሆኖ ይቆያል።
ይህ በእንዲህ እንዳለ በሁለቱም ወገኖች በኩል እየታዩ ያሉት ለንግግር ክፍት የመሆን ፍላጎቶች ጦርነቱን ከምንጊዜውም በላይ ወደ መቋጫው ሊያደርሱት የሚችሉ ተስፋ ሰጪ እርምጃዎች ተደርገው እየታዩ ነው። ፕሬዚዳንት ቭላዲሚር ፑቲን በማንኛውም ጊዜ ለመገናኘት ዝግጁ መሆናቸውን መግለጻቸው ምንም እንኳ ቅድመ ሁኔታዎች ቢኖሩትም የሞስኮ የዲፕሎማሲ በር ዝግ አለመሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። በሌላ በኩል ፕሬዚዳንት ዜሌንስኪ በማንኛውም ጊዜና በማንኛውም የውይይት መድረክ ለመሳተፍ ዝግጁ ነኝ ማለታቸው ለሰላም የሚከፈለውን ዋጋ ለመቀበል ያላቸውን ቁርጠኝነት የሚያንጸባርቅ ወሳኝ እርምጃ ነው። እነዚህ ከሁለቱም መሪዎች የሚሰሙት የንግግር ጥሪዎች ባለፉት 4 ዓመታት ውስጥ ታይቶ የማይታወቅ የዲፕሎማሲያዊ እንቅስቃሴ እንዲፈጠር ምክንያት የሆኑ ሲሆን ይህም ለዓለም አቀፉ ማህበረሰብ ትልቅ እፎይታን ሰጥቷል። ጦርነቱ በሁለቱም ሀገራት ላይ እያደረሰ ያለው መጠነ ሰፊ ኪሳራና ድካም መሪዎቹን ወደ ድርድር ጠረጴዛው ይበልጥ እንዲቀርቡ ያገፋፋቸው መሆኑን ታዛቢዎች በስፋት ይናገራሉ። ምንም እንኳ በቦታ ምርጫና በስምምነት ይዘቶች ላይ ልዩነቶች ቢኖሩም ለመገናኘት ዝግጁ ነን የሚለው ድምፅ ከሁለቱም ወገኖች ጎልቶ መሰማቱ የሰላም ሂደቱን አንድ እርምጃ ወደፊት እንዲራመድ አድርጎታል። ይህ አዲስ ተስፋ ምናልባትም የጦርነቱን መገባደጃ የሚያበሰርና አሰቃቂውን እልቂት የሚያቆምበት ወሳኝ የታሪክ ምዕራፍ ሊሆን እንደሚችል በብዙዎች ዘንድ በታላቅ እምነት እየተጠበቀ ይገኛል። የአሁኑ የሰላም ተስፋ ከዚህ ቀደም ከነበሩት ሙከራዎች ሁሉ የተለየና የላቀ እንዲሆን የሚያደርገው በሁለቱም ወገኖች ላይ እየደረሰ ያለው የሀብትና የሰው ኃይል ውድመት ከፍተኛ ደረጃ ላይ መድረሱ ነው። ሩሲያ በኢኮኖሚ ማዕቀቦችና በወታደራዊ ኪሳራዎች ሳቢያ የጦርነቱን ሸክም ለመቀነስ የምትፈልግበት ሁኔታ መፈጠሩ ለንግግር ያላትን ፍላጎት ከቃላት ባለፈ ወደ ተግባር ሊለውጠው እንደሚችል ይገምታል። ዩክሬንም በበኩሏ የህዝቧን ስቃይ ለማቆምና የወደመውን ሀገሯን መልሳ ለመገንባት ስትል በድርድር ጠረጴዛው ላይ የተሻለ አማራጭ ለመፈለግ የምታደርገው ጥረት ለሰላሙ ሂደት አዲስ ጉልበት ሰጥቶታል። እንደ ቱርክ ያሉ ሀገራት የሚያደርጉት የማያቋርጥ የሽምግልና ጥረትና የምዕራባውያን ኃይሎች የሰላም ስምምነት እንዲደረስ የሚሰጡት ድጋፍ ሁለቱን መሪዎች ለታሪካዊ ውሳኔ እያዘጋጃቸው መሆኑ አመላካች ነው። ይህ በሁለቱ መሪዎች መካከል የሚታየው የመነጋገር ፍላጎት የጦርነቱን አሰቃቂ አዙሪት ሰብሮ በመውጣት አዲስ የሰላም ዘመንን ለመጀመር የሚያስችል ብርቅዬ አጋጣሚ ሆኖ ይታያል። የዓለም ህዝብም ይህ የሰላም ጭላንጭል ወደ እውነተኛና ዘላቂ ስምምነት እንዲቀየር ካለው ከፍተኛ ጉጉት የተነሳ በሁለቱ መሪዎች መካከል የሚደረገውን እያንዳንዱን እንቅስቃሴ በጥንቃቄ እየተከታተለ ይገኛል። በመሆኑም አሁን ላይ የሚታየው የንግግር ክፍትነት ከዚህ ቀደም ከነበሩት ባዶ ቃላቶች ይልቅ ለጦርነቱ ፍጻሜ እውነተኛ መፍትሄ ሊያመጣ የሚችል ተስፋ ሆኖ በዓለም አቀፍ ደረጃ ትልቅ ግምት ተሰጥቶታል። እስካሁን በዚህ አውዳሚ ጦርነት የደረሰው ጥፋት በቁጥር ሲሰላ እጅግ የሚያስደነግጥ ሲሆን በሚያዝያ 2026 የወጡ መረጃዎች እንደሚያሳዩት የዩክሬን መልሶ ግንባታ ወጪ 588 ቢሊዮን ዶላር ደርሷል። ይህም የሀገሪቱን የ3 ዓመት አጠቃላይ ምርት ወይም ጂዲፒ የሚበልጥ ግዙፍ ሀብት ነው። በሰው ህይወት ረገድ በሁለቱም ወገኖች የተገደሉና የቆሰሉ ወታደሮች ቁጥር ከ1.6 ሚሊዮን በላይ ማለፉን የምዕራባውያን የስለላ ተቋማት የሚጠቁሙ ሲሆን ከ9.6 ሚሊዮን በላይ ዩክሬናውያን ደግሞ አሁንም በስደትና በሀገር ውስጥ ተፈናቃይነት በከፋ መከራ ውስጥ ይገኛሉ። በወታደራዊ መሳሪያዎች በኩል ሩሲያ ከ11800 በላይ ታንኮችንና 40,000 የሚጠጉ የመድፍ ሲስተሞችን ስታጣ ዩክሬን በበኩሏ 5800 የታጠቁ ተሽከርካሪዎችንና 33 የጦር መርከቦች ወድመውባታል። በዩክሬን የሚገኙ 14 በመቶ የመኖሪያ ቤቶች ወይም ከ3 ሚሊዮን በላይ ቤተሰቦች መጠለያቸው የፈረሰባቸው ሲሆን የሀገሪቱን የትራንስፖርትና የኢነርጂ መሰረተ ልማት ለማስተካከል ብቻ 187 ቢሊዮን ዶላር ተጨማሪ በጀት ያስፈልጋል። በተጨማሪም ዩክሬን በዓለም ላይ በብዛት ፈንጂ የተጠመደባት ሀገር በመሆኗ 28 ቢሊዮን ዶላር የሚጠይቅ የማጽዳት ስራና በግብርናው ዘርፍ የደረሰው የ55 ቢሊዮን ዶላር ኪሳራ የዓለምን የምግብ ዋስትና ስጋት ላይ ጥሎታል። በሩሲያ በኩል ደግሞ ጦርነቱ በየዓመቱ 268 ቢሊዮን ዶላር ቀጥተኛ ወጪ እያስከተለባት ሲሆን 850 ሺህ የሚጠጉ ከፍተኛ ባለሙያዎች ወይም ብሬን ድሬን የሚባሉት ባለሙያዎች ሀገሪቱን ጥለው መውጣታቸው የኢኮኖሚዋን የወደፊት ተስፋ አዳጋች አድርጎታል። ይህ ሁሉ አሃዝ የሚያሳየው ጦርነቱ በገንዘብ ሊተመን የማይችል የትውልድና የታሪክ ውድመት እያስከተለ መሆኑን ሲሆን ይህም የሰላሙን አስፈላጊነት ከምንጊዜውም በላይ አሳሳቢ አድርገዋል። በአጠቃላይ ለ4 ዓመታት የዘለቀውና ዓለምን ለከፍተኛ ስጋት የዳረገው ይኸው አውዳሚ ጦርነት ዛሬ ላይ የዲፕሎማሲው ጭላንጭል የታየበት ወሳኝ ምዕራፍ ላይ ይገኛል። ምንም እንኳ በሁለቱ መሪዎች መካከል ያለው ልዩነትና ጥልቅ አለመተማመን አሁንም እንደቀጠለ ቢሆንም ለመነጋገር የታየው ፍላጎት ግን ለሚሊዮኖች የሰላም ተስፋ ሆኗል። ጦርነቱ ያስከተለውና በመቶ ቢሊዮኖች የሚቆጠር የሀብት ውድመት እንዲሁም የሚሊዮኖች ህይወት መጥፋት ለሰው ልጅ ስልጣኔ ትልቅ ትምህርት የሰጠ አሳዛኝ
ክስተት ሆኖ በታሪክ መዝገብ ላይ ይሰፍራል። ዓለም አቀፉ ማህበረሰብም ሆነ በጦርነቱ ቀጥተኛ ሰለባ የሆኑት ህዝቦች አሁን የሚጠብቁት ከቃላት ባለፈ ወደ ተግባር የሚቀየርና ጦርነቱን በዘላቂነት የሚቋጭ እውነተኛ የሰላም ስምምነትን ነው። በፑቲንና በዘለንስኪ መካከል ሊደረግ የታሰበው ስብሰባ እውን ሆኖ ዓለምን ከመከራ የሚታደግበት ቀን ሁሉም በጉጉት የሚጠብቀው ነው። የዛሬው ዝግጅታችንን በዚህ ያጠናቀናል። በቀጣይ በአዳዲስ መረጃዎች እስክንገናኝ ድረስ ደህና ሰንብቱ። ስለተከታተላችሁን እጅግ እናመሰግናለን።